ልዕልና ለለበሰው ለኢየሱስ ይሁን። አሜን። ምህረትን ለለበሰው ለኢየሱስ ይሁን። አሜን። ምህረት እንደ ልብስ ለብሶ ያለበሰን ጌታ የተባረከ ይሁን። አሜን። ኢየሱስን ማግኘት ዘላለምን ማግኘት ነው። ወዳጅ እንዳትታለን። ለብዙ ለማይረባ ነገር ጊዜን እያቃጠልክ ለሚጠቅም ነገር አንድ ቀንም ጊዜ ሳትሰጥ ዘመን እንዳያልቅ። ማርታ ስለ ብዙ ትታወካለች፣ ማርያም ግን እግሩ ስር ቁጭ ብላ ቃሉን ትሰማለች። ኢየሱስም እንዲህ አለ፣ ማርያምን መልካም መርጣለችና ከእርሷም አይወሰድባትም። ወዳጄ ብዙ እየታወካችሁ ያላችሁ በከንቱ ነው። ስለዚህ ቆም ብላችሁ እንደኛ ሞኝነት በሚመስል መንገድ የሕያው አምላክ የእግዚአብሔር ልጅ ኢየሱስ ክርስቶስን መምጣት ወይም መንግሥተ ሰማያት መቅረብ ለትውልድ እንድታሳስቡ አሳስባለሁ። መንግሥተ ሰማያት ቀርባለች። ሁላችሁ ንስሐ ግቡ። ሕያው ፍቅር ክፍል 26 ቀኑ 26 ነው። አንደኛው ወር 2018 ትላንት ከነበርኩበት ከ35 ቀጥዬ 37 ላይ ገብቼ ሮሜ ምዕራፍ 8 አነብላችኋለሁ በጌታ በኢየሱስ ስም። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። አሜን። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት 1፣ ሕይወት 2፣ መላእክት 3፣ ግዛት 4 ያለው 5 የሚመጣው 6 ኃይላት 7 ከፍታ 8 ዝቅታ 9 ልዩ ፍጡር 10 በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። አሜን ሃሌሉያ። ከእግዚአብሔር ፍቅር ሊለይ የሚችል 10 ነገር ተዘርዝሯል። እነዚህ 10 ነገሮች ከእግዚአብሔር ፍቅር እንደማይለዩት ቅዱስ ጳውሎስ አረጋግጦ ነግሮናል። ዝቅ ብለን ለዚህ ጌታ ለተረዳንበት ፍቅር ክብር እንሰጣለን። አሜን። አሜን። በመረዳት እናከብራለን። አሜን። ያንተ ፍቅርን ተረድተን ነው ፍቅር እንደሆንክ የምንሰብከው። አሜን። ፍቅርህ ሕያው ነው። አሜን። 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 ይገባዋል። አሜን። እኔ እጅግ ወደ ማከብር